የጆኖሳይደሩ አብይ አህመድ አገዛዙ የሶሻል ሚዲያና የሚዲያ አጠቃቀም በጣም አሳፋሪና አሳሳቢ ነው። በተለይም ኢትዮጵያ በታሪኳ እንደ ጆኖሳይደሩ አብይ አህመድ ያለ ጠላትና ባንዳም ብሔራዊ ስጋት የሆነ አገዛዝ አጋጥሟትና አይታታውቅም ሲል ጋዜጠኛ ደራሲና የሰብአዊ መብት ተሟጋች አሳየ ደርቤ ተናግሯል። አገዛዙ የሶሻል ሚዲያ አጠቃቀም በእጅጉ አሳፋሪ ነው። እኔ እሱ የሚለጥፋቸውን በኤአይ ሰርቶ ጀነሬት አድርጎ የሚለጥፋቸውን ኢሜጆች እኔ ፌስቡክ ገጽ ላይ ልለጥፋቸው አልችልም፣ እንደ ግለሰብ ማለት ነው። በጣም አሳፋሪ የወረደ የትግራይ መሪዎችን እንዴት እያደረገ እያቀናበረ እንደሚለጥፍ ይታወቃል። ትናንትና እንደውም ምን አንድ ፖስት ፌስቡክ ላይ አጋራው። ለምንድን ነው ቀንድ ማታደርግበት? የዶክተር ደብረጽዮንን የሌሎችንም አመራሮች እንዴት እያደረጉ እንደሚያቀናብሩ እሳት ከጀርባ ያነዳሉ፣ ሰንሰለት አንገታቸው ላይ ያንጠለጥላሉ። ምስሉ በጣም አስፈሪ እንዲሆንላችሁ ቀንድ ነገር ብታደርጉበት፣ ጥፍርም ነገር ብትጨምሩበት ማለት ይሄ ከመንግስት የሚጠበቅ ነገር አይደለም። በጣም አሳፋሪ ነው። ይሄ የሚያሳየው የሰዎቹ አስተሳሰብ ደረጃ ምን ያህል የወረዱ ሰዎች ሚዲያዎችን እየመሯቸው እንደሚገኝ ነው። ኢቲቪ የሚባለው ዋልታ የሚባለው ውስጣቸው ያለውን ቁጣ መደበቅ የማይችሉ እንደዛ ነገር በማድረግ አሁን እርስ በርስ እንኳ በግለሰቦች መካከል አንዱ የሌላውን በኤአይ አቀናብረው ብሽሽቅ ሲሰራ የምታይበት ሁኔታ የለም። እነዚህ ሰዎች ግን እንደዛ እያደረጉ ይገኛሉ። ቀጣይነት የሌላቸው ፕሮፓጋንዳዎችን ታያለ። ኢትዮጵያ በታሪኳ እንደ አብይ አህመድ አይነት ባንዳ አይታታቅም። ባንዳ የኢትዮጵያን ሉዓላዊነት ዳር ድንበር እየሸራረፈ የሚሸጥ የጎረቤት ሰራዊትን ራሱ ሀገር ላይ የሚያዘምት የጎረቤት ድሮን እየመጣ ኢትዮጵያ ውስጥ ደብድቦ የሚወጣበትን እድል የፈጠረ የሀገራት ቅጥረኛ ሆኖ የኢትዮጵያን ቅርሶች ሁሉን ነገር እየደመሰሰ የሚገኝ መንግስት ነው። ስለዚህ ኢትዮጵያ በታሪኳ እንደ አብይ አህመድ ያለ ጠላት እንደ አብይ አህመድ ያለ ብሔራዊ ስጋት አጋጥሟት አያውቅም። ሀገሪቱ በጦርነትና በቀውስ ውስጥ በምትገኝበት ሁኔታ የሚካሄደው ምክክር ሀገር አፍራሽና ትርጉም የለሽ ነው ሲል አሳየ አክሏል። በጆኖሳይደሩ አብይ አህመድ ዘመን የሚስፋፋና የሚፈጠር ችግር እንጂ የሚቀረፍ ችግር ይኖራል ተብሎ አይታሰብም ብሏል። አንድ ሀገር በጦርነት ውስጥ ባለበት ሁኔታ የሚካሄድ ምክክር ትርጉም የለውም ሲጀመር ማለት ነው። አሁንም እያየን ያለነው ትርጉም እንደሌለው ነው። ምክክሩ ዋና ዓላማ ጠቅላይ ሚኒስትር አብይን ፕሬዚዳንት አብይ የሚል እና የተሻለ ስልጣን የሚሰጥ ሁኔታ መፍጠር ነው። ሌላ ዓላማ የለውም። ሌሎቹ በሙሉ አብይ አህመድ በሱ ዘመን የሚፈጠር ችግር የሚስፋፋ ችግር ካልሆነ በስተቀር የሚቀረፍ ችግር ይኖራል ተብሎ አይታሰብም አይደለም። እና ይሄ በሆነበት ሁኔታ የሚደረግ ምክክር ለውጥ ያመጣል ተብሎ አይታሰብም። የዜግነት ፖለቲካ አቀንቃኝ የሚባሉት ሀሳዊ ኢትዮጵያኒስቶች አሉ። በምክክር ችግራችንን እንፈታለን እያሉ ሲደሰኩሩ የነበሩ ነበሩ። አሁን ላይ ግን መግለጫ ሁሉ እያወጡ ይገኛሉ። ቀለል አድርግልን እባክህ፣ ሁሉም የምታመጣው አጀንዳ ከህዝብ የሚነጥል ሆነ፣ ከህዝብ እንድንጠፋ የሚያደርግ ሆነ። እባክህ አንዳንድ ጊዜ እንኳ የተሻለ አጀንዳ ለማምጣት ሞክር የሚል መግለጫ አውጥተዋል። አዳራሽ ውስጥ የገቡ 4000 ተሳታፊዎች መካከል ኦህዴድ ለራሱ ዓላማ ካስገባቸው ውጭ ያሉት በአጠቃላይ ተስፋ የቆረጡበትና እስካሁን ድረስ ተስፋም ሲያደርጉ መቆየታቸው የከንቱ መሆኑን የተረዱበት ነው ብዬ አስባለሁ። ጆኖሳይደሩ አብይ አህመድ ባለፉት 8 ዓመታት ሀገሪቱን ከድጡ ወደ ማጡ ከቷታል ያለው አሳየም። በሰንበትም ሆነ በአውደ ዓመትም የዘር ማጥፋት የሚፈጽምና የሚጨፈጭፍ አገዛዝ ነው። የኢትዮጵያ ጠላት የሆነው አገዛዝ ለማስወገድም የኢትዮጵያ ህዝቦች በጋራ መስራትና ተራማጅ አቋም መያዝ እንዳለባቸውም ገልጸዋል። አሁን ላይ ለልጆቻችን የምናዋርሳት ሀገር እያጣን እንገኛለን። እየተዋረን ሴቶቻችን ሁሉ ነገራችን እየጠፋ ይገኛል። ላለፉት 8 ዓመታት ሰንበት የሚባል ነገር ጠፋ። አውደ ዓመት የሚባል ነገር ጠፋ። በአውደ ዓመቱ በሰንበቱ ሁሉ ጭፍጨፋ የሚያሰናዳ ሀዘን የሚጠምቅ መከራ የሚጠምቅ አገዛዝ ወደ ስልጣን መጣ። ስለዚህ ይህን ለማስወገድ ደግሞ ሁላችንም የአቅማችንን አስተዋጽኦ ማድረግ አለብን። የኢትዮጵያን ብቸኛ ተስፋ ይሄ ነው። ከዚህ ውጭ ተስፋ የለም። በትግራይም በኩል በአማራም በኩል ያለን ወገኖች ተራማጅ መሆን አለብን። እያጣን ያለነው ሀገር ነው። ትርጉሙ ይግባን። 3000 ዘመን ምናምን የምንለው ነገር እሱ ቀርቶ አሁን ላይ ለልጆቻችን የምናዋርሳት ሀገር እያጣን እንገኛለን።